ትርታ 97.6 ኤፍኤም ከልቦ የቀረበ አድማጮች፣ አሁን ደግሞ የሀገር ውስጥና የባህር ማዶ ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። አስቀድመንም የሀገር ውስጥ ዜናዎችን እናቀርባለን። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ የ2026 የፈረንጆችን አዲስ ዓመት የመጀመሪያ የአፍሪካ ጉብኝታቸውን ትናንት አዲስ አበባ በመምጣት ጀምረዋል። የመንግስት ኮሚኒኬሽን አገልግሎት የውጭ ጉዳይ ሚኒስትሩን ጉብኝት አስመልክቶ ባወጣው መግለጫ የኢትዮጵያና የቻይና የሁለትዮሽ የንግድ ልውውጥ ከ13 ቢሊዮን የአሜሪካን ዶላር በላይ መድረሱን አስታውቋል። ባለፈው ዓመት መጋቢት ወር ላይ ብቻ ኢትዮጵያ ከቻይና ያስገባቸው ምርት የ1.57 ቢሊዮን ዶላር ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ22 በመቶ ጭማሪ አሳይቷል። መግለጫው የኢትዮ ቻይና ግንኙነትን በተመለከተ በተለይ በኢንቨስትመንት ዘርፍ ቻይና በማኑፋክቸሪንግ በመንገድና በህንፃ ግንባታ ዘርፎች በኢትዮጵያ ቀዳሚዋ የውጭ ቀጥተኛ ኢንቨስትመንት ምንጭ መሆኗን ጠቅሷል። በመሰረተ ልማትም የባቡር ሀዲድ ዝርጋታ፣ የኢንዱስትሪ ፓርኮችና የኃይል ማመንጫ ፕሮጀክቶች የሁለቱን ሀገሮች የኢኮኖሚ አጋርነት ያጠናከሩ ስኬቶች እንደሆኑም ገልጿል። በትላንትናው ዕለት በነበረው የመንግስታቱ ውይይትም በኢኮሜርስ፣ በዲጂታል ኢኮኖሚ፣ በሰው ሰራሽ አስተውሎትና በአረንጓዴ ኃይል ልማት ላይ በጋራ ለመስራት ስምምነት ላይ መደረሱም ተገልጿል። ኢትዮጵያ የብሪክስ አባል መሆኗ ለቻይና ለዓለም አቀፍ ገበያ ያላትን ተደራሽነት እንደሚያሰፋው የገለጸው የመንግስት ኮሚኒኬሽን መግለጫ የዋንግዩ ጉብኝት በቤጂንግ የተካሄደውን የቻይና አፍሪካ ትብብር ፎረም ስምምነቶችን ወደ ተግባር ለመቀየር ፋይዳው የገላ መሆኑን አመልክቷል። የውጭ ጉዳይ ሚኒስትሩ በቆይታቸው ከኢትዮጵያ በተጨማሪም ሶማሊያ፣ ታንዛኒያና ሌሴቶን እንደሚጎበኙ ይጠበቃል። ኢትዮጵያ በአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት መሰረት እሴት የተጨመረበት ቡና መላክ ጀመረች። ኢትዮጵያ በአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት መሰረት እሴት የተጨመረበትን የቡና ምርት ለተለያዩ የአፍሪካ ሀገራት መላክ መጀመሯን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የአፍሪካ ሀገራት የእርስ በርስ የንግድ ልውውጥ ከ15 በመቶ የማይበልጥ ሲሆን 85 በመቶ የሚሆነው ምርታቸውን የሚልኩት ወደ አውሮፓ፣ እስያና አሜሪካ ገበያዎች እንደሆነ የአፍሪካ ህብረት መረጃዎች ያመላክታሉ። ይህንን ዝቅተኛ የንግድ ትስስር ለመስበር ታስቦ የተመሰረተው አህጉራዊ የነጻ ንግድ ቀጠና ስምምነት ታሪፎችንና የንግድ መሰናክሎችን በማስወገድ ሀገራቱ ምርቶቻቸውን በተመጣጣኝ ዋጋ እንዲለዋወጡ ያስችላል። ኢትዮጵያም ይህንን እድል በመጠቀም ከመስከረም 29 ቀን 2018 ዓ.ም ጀምሮ የንግድ ምርቶችን መላክ የጀመረች ሲሆን ትኩረቷንም በቡና ምርት ላይ አድርጋለች። የባለስልጣኑ ምክትል ዋና ዳይሬክተር አቶ ሻፊ ኡመር ለኢትዮጵያ ዜና አገልግሎት እንደገለጹት የአፍሪካን ሰፊ ገበያ ለመጠቀም ጥሬ ቡናን ከመላክ ይልቅ እሴት ጨምሮ ማቅረብ ወሳኝ ነው። ለዚህም በአሁኑ ወቅት ወደ አንዳንድ የአፍሪካ ሀገራት እሴት የተጨመረበት ቡና የመላክ ስራ መጀመሩንና ጅማሮውን ይበልጥ ለማስፋት በትኩረት እየተሰራ መሆኑን ገልጸዋል። ባለስልጣን መስሪያ ቤቱ የገበያ መዳረሻዎችን ለማስፋት ባደረገው ጥረትም እንደ አውሮፓውያኑ አቆጣጠር በ2016 የነበረውን የ64 ሀገሮች የቡና መዳረሻ በ2017 ወደ 84 ማሳደግ ተችሏል ብለዋል። ቻይናን ጨምሮ 10 የእስያ ሀገሮች የኢትዮጵያ ቡና ዋነኛ ገዢዎች እንደሆኑም አስታውቀዋል። ከውጭ ጉዳይ ሚኒስቴርና በየሀገሮቹ ከሚገኙ የኢትዮጵያ ኤምባሲዎች ጋር የተቀናጀ የገበያ ፍለጋ ስራ እየተከናወነ እንደሆነም ተጠቅሷል። በቀጣይም የሀገር ውስጥ የቡና ላኪዎች ከአውሮፓ ባለሀብቶች ጋር በመቀናጀት በቡና ላይ እሴት የመጨመር ስራ ላይ እንዲሳተፉና የአፍሪካንና የእስያን ገበያ ይበልጥ ተጠቃሚ እንዲያደርጉ ይሰራል ተብሏል። ይህ አህጉራዊ የንግድ ትስስር የኢንዱስትሪ እድገትን ከማፋጠኑም ባለፈ ለዜጎች ሰፊ የስራ ዕድል በመፍጠር የአፍሪካን ኢኮኖሚ መዋቅራዊ ሽግግር ለማቀላጠፍ ከፍተኛ ፋይዳ እንደሚኖረውም ታምኖበታል። ምርጫ ቦርድ የአካል ጉዳተኞችን የምዝገባ መጉላላት የሚያስቀርና አዲስ አሰራር በሰባተኛው ጠቅላላ ምርጫ ተግባራዊ እንደሚያደርግ አስታውቀዋል። ቦርዱ ምርጫ የተሰኘ ሞባይል መተግበሪያን ጨምሮ 3 የምዝገባ አማራጮችን ያቀረበ ሲሆን መደበኛ የመራጮች ምዝገባ ከየካቲት 7 ቀን ጀምሮ እንደሚከናወን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ2018 ጠቅላላ ምርጫ ባዘጋጀው አዲስ አሰራር አካል ጉዳተኞች በምዝገባ ወቅት ሊያጋጥማቸው የሚችለውን ተጽዕኖና እንግልት ለማስቀረት ትኩረት ሰጥቷል። በተለይም አይነ ስውራን ዜጎች
ያለ ሰው ረዳት በራሳቸው እንዲመዘገቡ የሚያስችሉ የቴክኖሎጂ አማራጮችን ማካተቱን አስታውቋል። ቦርዱ ትናንት ይፋ ባደረገው መረጃ መሰረት መራጮች በ3 መንገዶች መመዝገብ ይችላሉ። የመጀመሪያው ምርጫ የተባለውን የሞባይል መተግበሪያ በመጠቀም ራስን በራስ መመዝገብ ሲሆን፣ ሁለተኛው በምርጫ ጣቢያዎች በመገኘት በታብሌት መመዝገብ ነው። ሶስተኛው ደግሞ በቀድሞው አሰራር በእጅ ወይም በማንዋል የሚከናወን ምዝገባ ነው። የእጩዎች ምዝገባን በተመለከተም ሂደቱ ሙሉ በሙሉ በቴክኖሎጂ የታገዘ እንደሆነ ቦርዱ የገለጸ ሲሆን እጩዎች ባመቻቸው ስፍራ ሆነው ምዝገባቸውን እንዲያከናውኑ ይደረጋል ተብሏል። ይህ አዲስ አሰራር መራጮች ቋሚ መለያ ቁጥር እንዲኖራቸውና የምዝገባ መረጃዎችም ዘመናዊ በሆነ መንገድ እንዲደራጁ ያስችላል ተብሏል። ቦርዱ የምዝገባ ሂደቱ በሁሉም አማራጮች በተመሳሳይ ጊዜ እንዲጀመር በወሰነው መሰረት የመራጮች ምዝገባ ከየካቲት 7 ቀን እስከ መጋቢት 7 ቀን 2018 ዓ.ም ድረስ ይከናወናል። የምዝገባ ጣቢያዎችን ዝርዝርም ቦርዱ ከምዝገባው ቀን አስቀድሞ ለሕዝብ ይፋ እንደሚያደርግ አስታውቋል። በሆቴል ስራዎች በቂ የሰለጠነ የሰው ኃይል አለመኖሩ ለኢትዮጵያ የቱሪዝም እድገት ፈተና መሆኑን የዘርፉ ባለድርሻ አካላት ገለጹ። ችግሩን ለመቅረፍም የአዲስ አበባ ሆቴል ባለንብረቶች ማህበር ከቱሪዝም ማሰልጠኛ ኢንስቲትዩት ጋር በመሆን ጥራት ያለው ስልጠና መስጠት ጀምረዋል። ኢትዮጵያ በተለይም መዲናዋ አዲስ አበባ ለቱሪዝም መዳረሻነት ምቹ እንድትሆን በኮሪደር ልማትና በወንዝ ዳር ፕሮጀክቶች አማካኝነት ሰፊ ስራዎች እየተከናወኑ ይገኛሉ። ይሁን እንጂ እነዚህን ዘመናዊ መሰረተ ልማቶች የሚመጥን የአገልግሎት አሰጣጥ በሆቴሎች ዘንድ አለመኖሩ ለዘርፉ እድገት ማነቆ ሆኗል። የአዲስ አበባ ሆቴል ባለንብረቶች ማህበር ፕሬዚዳንት አስቴር ሰለሞን ለትርታ እንደገለጹት ሆቴሎች ከሀገሪቱ የእድገት ፍጥነት ጋር እኩል መጓዝ ያልቻሉት ጊዜውን የዋጀ የሰለጠነ የሰው ኃይል በማጣታቸው ነው። ይህንን ክፍተት ለመሙላትም ማህበሩ ከቱሪዝም ማሰልጠኛ ኢንስቲትዩት ጋር በመተባበር ለሆቴል ሰራተኞችና አመራሮች ስልጠናዎችን መስጠት መጀመሩን አስታውቀዋል። የቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዋና ዳይሬክተር ይታሰብ ስዩም በበኩላቸው ሀገሪቱ ባለችበት የእድገት ፍጥነት ልክ የሚራመዱ ብቁ ሰራተኞችን ማፍራት አስፈላጊ ሆኖ በመገኘቱ ስልጠናው መጀመሩን ለትርታ ተናግረዋል። ስልጠናው ሰራተኞችን በእውቀትና በክህሎት በማነጽ ለውጥ ለማምጣት ያለመ መሆኑንም አክለዋል። በተያያዘም ትልልቅ ስብሰባዎችና ስልጠናዎች ከአዲስ አበባ ይልቅ ወደ ሌሎች ከተሞች መመረጣቸውን አስመልክቶ ቀደም ሲል የተነሳውን ቅሬታና አስተያየት በተመለከተ በሰጡት ምላሽም ውሳኔው በፕሮግራም አዘጋጆች የሚወሰን ቢሆንም ለአዲስ አበባ ሆቴሎች ግን ትልቅ የቤት ስራ ሆኖ ይገኛል ብለዋል። ሆቴሎቹ ደንበኞችን መልሰው ለመሳብ የአገልግሎት ጥራታቸውን በማሻሻል ዙሪያ አጠናክረው ሊሰሩ እንደሚገባም አሳስበዋል። ይህ በጋራ የተጀመረው ስልጠና ሲጠናቀቅ ከዘመኑ ጋር ራሳቸውን የሚቀይሩ ፈጣንና ብቁ ባለሙያዎችን በማፍራት ረገድም ትልቅ ለውጥ ያመጣል ተብሎ ይጠበቃል። ባልደረባችን በፍቅር ግዛቸው ዜናውን አጠናክረዋለች። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በምዕራብ አፍሪካዊቷ ሀገር ቤኒን ለሚካሄደው ጠቅላላ የአካባቢና የፓርላማ ተወካዮች ምርጫ ተወዳዳሪ የፖለቲካ ፓርቲዎች ሲያካሂዱት የነበረውን የምረጡኝ ቅስቀሳ በዛሬው ዕለት ያጠናቅቃሉ። ፓርቲዎቹ ላለፉት 2 ሳምንታት ለመራጮች በይፋ የምረጡኝ ዘመቻቸውን ሲያቀርቡ ቆይተዋል። በፓርላሜንታዊ ስርዓት በምትመራው ቤኒን በምርጫው ላይ 5 የፖለቲካ ፓርቲዎች እንደሚወዳደሩም ተገልጿል። ጠቅላላ የፓርላማ ተወካዮችና የአካባቢ ምርጫው በመጪው እሁድ እንደሚካሄድም ተነግሯል። የአካባቢ ምርጫውን ተከትሎም በመጪው ኤፕሪል 12 ዳግም የሀገሪቱ ፕሬዝዳንት በይፋ እንደሚመረጥ ነው የሚጠበቀው። ቤኒን ከወር በፊት የመፈንቅለ መንግስት ሙከራ ማስተናገዷን በማስታወስ የዘገበው አፍሪካን ኒውስ ነው። 2026 የቻይና አፍሪካ የህዝብ ለህዝብ ግንኙነት ዓመት የመክፈቻ መርሃ ግብር ትናንት በአፍሪካ ህብረት ዋና መስሪያ ቤት በአዲስ አበባ ተከናውኗል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ በፕሬዚዳንት ዢ ጂንፒንግ የተላከውን የእንኳን አደረሳችሁ መልእክት አቅርበው የ2026 የህዝብ ለህዝብ ግንኙነት ዓመት መጀመር በቻይናና በአፍሪካ መሪዎች መካከል የተደረሰ ጠቃሚ ስምምነት መሆኑን ገልጸዋል።
ፕሬዚዳንቱ በጂፒንግ የተላከውን መልእክት ያደረሱት የውጭ ጉዳይ ሚኒስትሩ የቻይና አፍሪካን ዘመናዊነት ለማፋጠን የባህል ልውውጥ ያለውን ፋይዳ ያብራሩ ሲሆን ይህም ለአዲሱ ዘመን የጋራ ድል ያለው የቻይና አፍሪካ ማህበረሰብን ለመገንባት እንደ መመሪያ ያገለግላል ሲሉ ተናግረዋል። የቻይናው የውጭ ጉዳይ ሚኒስትር አክለውም የህዝብ ለህዝብ ግንኙነት ለቻይና አፍሪካ ወዳጅነት ጠንካራ መሰረት መሆኑንና የስልጣኔዎች እርስ በእርስ መማማር ለትብብራቸው ትልቁ ሞተር መሆኑንም ተናግረዋል። አሁን ባለው ዓለም አቀፋዊ ለውጥ ውስጥም በቻይና አፍሪካ የሚወከለው ግሎባል ሳውዝ በከፍተኛ ፍጥነት እያደገ መሆኑን አጽንኦት ሰጥተው መናገራቸውን ከአፍሪካ ህብረት ያገኘነው መረጃ አመላክቷል። በጎረቤት ሀገሯ ቬንዙዌላ አቅራቢያ ጦሯን ልታሰማራ እንደሆነ ተሰምቷል። የብራዚል መንግስት ባወጣው መግለጫ በሁለቱ ሀገሮች አዋሳኝ አካባቢዎች በተለይም ሮይማ በተሰኘችው ግዛት አካባቢ ህገወጥ የአደንዛዥ እጽ ዝውውር እንደዚሁም የታጠቁ ኃይሎች እንቅስቃሴ መበራከቱ ተገልጿል። የብራዚል መንግስት አሜሪካ በቬንዙዌላ ከወሰደችው እርምጃ ማግስት የሚያዋስኑትን ድንበሮች ለጊዜያዊነት መዝጋቱ በዘገባው ላይ ተመላክተዋል። እንደ ዘገባው ከሆነ የብራዚል መንግስት በድንበር አዋሳኟ ሮይማ ዋና ከተማ ቦአቪስታ ድረስ የሀገሪቱ ጦር እንደሚሰማራ የተገለጸ ሲሆን ይህም ከድንበሩ 213 ኪሎ ሜትር ወይም 132 ማይልስ የሚዘልቅ መሆኑንም ተጠቅሷል። በመጨረሻም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካ ከአጋሮቿ እየራቀችና ዓለም አቀፍ ደንቦችን እየጣሰች ነው በማለት የዩናይትድ ስቴትስን የውጭ ጉዳይ ፖሊሲ በጽኑ ተቹ። ዋሽንግተን ከዓለም አቀፍ ሕጎች እየወጣች ነው ያሉት ፕሬዝዳንቱ ሀገሪቱ ከረጅም ጊዜ አጋሮቿ እየራቀች መሆኑን ገልጸዋል። ይህ የማክሮን ንግግር በአውሮፓና በአሜሪካ መካከል ያለው ግንኙነት እየሻከረ መምጣቱን የሚያሳይ ተደርጎ ተወስዷል። ትናንት በፓሪስ ለሚገኙ የፈረንሳይ አምባሳደሮች ንግግር ያደረጉት ማክሮን አሜሪካ ከሁለተኛው የዓለም ጦርነት በኋላ ለተመሰረተው ዓለም አቀፋዊ ስርዓት እንደ ዋልታ ትታይ እንደነበር አስታውሰው አሁን ግን በብቸኝነት የምትወስዳቸው እርምጃዎች ዓለም አቀፍ ተቋማትን እያዳከሙና ዓለምን እየከፋፈሉ ነው ብለዋል። ፕሬዝዳንቱ አክለውም ታላላቅ ሀያላን ሀገራት ዓለምን ለመከፋፈል በሚፈልጉበት ዘመን ላይ እንገኛለን ሲሉ የጋራ የሆኑ ዓለም አቀፍ ደንቦች እየተሸረሸሩ መሆናቸውን አስረድተዋል። ለዚህ ትችት ዋነኛው መነሻ በዚህ ወር መጀመሪያ ላይ የአሜሪካ ልዩ ኃይል የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋሉ ነው። ይህ እርምጃም በሉዓላዊነትና በዓለም አቀፍ ሕጎች ዙሪያ ትልቅ ክርክርን የቀሰቀሰ ሲሆን የአውሮፓ ሀገሮችም ድርጊቱን ለወደፊት የውጭ ጣልቃ ገብነቶች አደገኛ አራያ ነው ሲሉ ስጋታቸውን እየገለጹ ይገኛሉ። ከዚህ በተጨማሪም ፕሬዚዳንት ዶናልድ ትራምፕ ግሪንላንድን የመግዛት ፍላጎት እንዳላቸው በተደጋጋሚ መግለጻቸው ዴንማርክና የአውሮፓ ህብረት አጋሮችን በእጅጉ አስቆጥቷል። ፕሬዚዳንት ማክሮን አውሮፓ የራሷን ጥቅም ማስከበር እንዳለባትም አሳስበዋል። በተለይም አሜሪካ ከዓለም አቀፍ መዋቅሮች እየራቀች ባለችበት በዚህ ወቅት አውሮፓ በተባበሩት መንግስታት ድርጅት ላይ ያላትን ተሳትፎ ማጠናከር እንዳለባት ነው የተናገሩት። ይህ የማክሮን ንግግር የአውሮፓ መሪዎች በቀድሞ በረጅም ጊዜ ቆይታቸው ላይ የነበራቸውን አጋርነት እምነት እየቀነሰ መምጣቱንና በህግ ላይ የተመሰረተው ዓለም አቀፋዊ ስርዓት ላይ አደጋ መውደቁን ተናግረዋል። ቲአርቲ ወርልድ ነው ዘገባውን ያጠናከረው። ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርጉ ተቋማት አሉ። ከነዚህም ውስጥ ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ራይድ ትራንስፖርት እንኳን ለ2018 የገና በዓል አደረሳችሁ ይላል። ከውጭ ሀገራት ወደ አገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ ጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓደል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ሌላኛው ሀገራችን ማን እንደ እናት የሚሉት እናት ባንክ ነው። እናት ባንክ ሁሉንም አይነት የባንክ አገልግሎቶች በሁሉም የኢትዮጵያ አካባቢዎች እየሰጠ ይገኛል። ቅርንጫፎቹን እያሰፋ በእጃችን ላይም በእናት ባንክ መተግበሪያ የባንክ አገልግሎቱን በቀላሉ ማግኘት እንድንችል አድርጓል። የትምህርት ቤት ክፍያ ስርዓትን ደግሞ በቀላሉ መክፈል የምንችልበት ዩኒካሽ ወይም እናት መላ የተሰኘውን የክፍያ ስርዓትም ይፋ አድርጓል። በዚህ የክፍያ ስርዓትም በርካታ ትምህርት ቤቶች እየተጠቀሙ ነው
የሚገኙት። በቀላሉ የተማሪዎችን መረጃ ለማስተዳደር የወላጅና የተማሪን የትምህርት ቤትን ግንኙነት ለማቀላጠፍ ያስችላል። ከዚህ በተጨማሪም እናት መላ ወይም ዩኒካሽ የክፍያ ስርዓት የጉዞን፣ የመጽሐፍ ግዢን ክፍያን በቀላሉ ለማከናወን ያስችላል። እናት ባንክ ይህንን ሰዓት አጋር ሆኖ እየሰራ ይገኛል። ትርታ 97.6 ኤፍኤም ከልቡ የቀረበ